ታውቃለህ፣ በዓለም ላይ ካሉ ሰዎች 95 በመቶ የሚሞቱት የራሳቸው ህይወት ሳይሆን የሌላን ሰው ህይወት ቅጅ ሆነው ነው። ስማኝ፣ ተራ መሆን ማለት ድህነት ማለት አይደለም። ተራ መሆን ማለት መቀበር ማለት ነው። ያንተን ልዩ ተሰጥኦ፣ ያንተን ድንቅ ሐሳብ፣ ያንተን ማንነት በሰዎች ፍላጎት ሳጥን ውስጥ አሽገህ እስከመቼ ትኖራለህ? ዛሬ ምርጫው ያንተ ነው። እንደ በግ በታጠረ አጥር ውስጥ ህይወትን ትጨርሳለህ ወይስ እንደ ንስር ክንፍህ ዘርግተህ ከጭጋጉ በላይ ትወጣለህ ነው? ካልተለየ ትጠፋለህ። ዛሬ ተራነትን የምትሰናበትበት ልዩ ቀን ነው። በአንድ ሰዓሊ ታሪክ እንጀምር። ከብዙ መቶ ዓመታት በፊት በአንድ ትልቅ ከተማ ውስጥ አንድ ወጣት ሰዓሊ ይኖር ነበር። ሁሉም የከተማው ሰዓሊዎች የሚያማምሩ መልክዓ ምድሮችና የሀብታሞችን ሰዎች ስዕሎች ይስሉ ነበር። የሚወዱ ሳይሆን ደንበኞች ስለሚፈልጉና ገበያው ስላለው ነበር። ወጣቱም እንዲሁ ነበር። ቀናትን ሙሉ ሌላ ስራ የሚፈልገውን ይሰራል። እጁ ፈጣንና ብሩሽም ጥርት ያለ ነበረ። ስራውን የሚያደርጉለት ነበረ። ነገር ግን ከስራ ሲመለስ የውስጡ የሆነ ክፍል ባዶ ያረፈ አይመስለውም ነበረ። ምሽት ላይ በድብቅ ማንም በማያየው ቦታ የራሱን ምስሎች ይስላል። እነዚህ ምስሎች ልዩ ነበሩ። ተራ የሰውነት ቅርጽ ሳይሆን የሰዎችን ስሜት፣ የነፍሳቸውን ጥልቀት ያሳያል። ቀለሞቹ ሕያው ነበሩ። ጓደኞቹ ግን ለምን እነዚህን እንግዳ ነገሮች ትስላለህ? ገበያ የለውም ይሉታል። እንደነርሱ ለመሆን ሞክር ብለው ይመክሩታል። ወጣቱም ተከራከረ። ነገር ግን እነዚህ እኔ ነኝ፣ ይህ የኔ ድምጽ ነው። ብዙም ሳይቆይ ወጣቱ በራሱ ስራ ሙሉ በሙሉ ተጠመደ። ማንም ባይገዛውም በራሱ ልዩ ስራ ሰላም አገኘ። ከገበያ ወጣ፣ ከሌሎች ሰዓሊዎች ተለየ። ብዙ እንደ እብዶች ይቆጥሩት ነበረ። አንድ ቀን ከተማዋን ሊጎበኝ የመጣ አንድ ታዋቂ የጥበብ ሰብሳቢ ገበያውን ሲያልፍ የሰዓሊውን ልዩ ስራዎች አየ። ከማንም ጋር የማይመሳሰሉ ነፍስ ያላቸው ስራዎች። ሰብሳቢውም ወዲያውኑ ወጣቱን ሰዓሊ ያገኘውና አንተ ልዩ ነህ፣ የዓለምን የጥበብ ታሪክ የምትቀይረው አንተ ነህ አለው። ከዚህ በኋላ ወጣቱ ሰዓሊ ታዋቂ ሆነ። ስራዎቹ በዓለም ላይ በከፍተኛ ዋጋ ተፈለጉ። ታሪኩ የሚያሳየን የማንም ያልሆነን መንገድ ብዙ ጊዜ የሁሉም የሚሆንበት መንገድ ነው ይለናል። ታዲያ ለምንድን ነው አብዛኛው ሰው ተራ መሆን የሚፈልገው? ለምን የሌሎችን ፈለግ ይከተላል? መልሱ ቀላል ነው። ፍርሃትና ምቾት ወይም ኮምፎርት ዞን። ፍርሃት፣ የመገለል ፍርሃት፣ የውድቀት ፍርሃት እና የስኬት ፍርሃት። የመገለል ስልን ልዩ ከሆንኩ ሰዎች አይወዱኝም፣ ብቻዬን እሆናለሁ ብለን እናስባለን። የውድቀት ፍርሃት ደግሞ የራሴን መንገድ ከመረጥኩ ብወድቅስ ሰዎች ምን ይሉኛል? የስኬት ፍርሃት በጣም ከተሳካልኝ በሌሎች ፊት ምን ይፈጠርብኝ ይሆን ብለን እንፈራለን። ታዲያ ነገር ግን ተራነት ምን እንደሚሰጥ ታውቃለህ? ተራ ውጤት፣ ተራ ገቢ፣ ተራ ደስታ እና በመጨረሻ ተራ ጸጸት። የራስን ንግግር የራሴን ነገር ባደርግ ኖሮ እያልክ የምትጸጸትበትን ጸጸት ይሰጥሃል። ታዲያ አሁን ደግሞ ስለ ዋናው ነጥብ እናውራ። ተራ ካልሆንክ የምታገኛቸው ጥቅሞች ምንድን ናቸው? ታዲያ ተራ ካልሆንክ የማይተካ ማንነት ይኖርሃል። ዓለም በብዜቶች ተሞልታለች። ሁሉም ሰው የሌላውን ህይወት ለመኖር ይሞክራል። አንተ ግን ልዩ ነህ። ያንተ ታሪክ፣ ያንተ ልምድ፣ ያንተ አቅም የሚተካ የለም። ማንም አንተን መምሰል አይችልም። ይህ ደግሞ በገበያ ላይም ሆነ በግል ህይወት የማይተካ ዋጋ ይሰጥሃል። 2. የፈጠራ ችሎታ። ሁሉም ሰው የማይተካ መንገድ ለመስራት ስትሞክር የፈጠራ ችሎታ ይገደባል። የፈጠራ መንገድ ስትመርጥ ግን ያኔ ነው ሀሳቦች እንደምንጭ የሚፈልጉት የአዲስ ነገር ፈጣሪ ትሆናለህ። 3. እውነተኛ ስኬት። ተራ ሰው መሆን የምትፈልገው እውነተኛ ስኬት አያስገኝም። እውነተኛ ስኬት ማለት እኔ ነኝ ብለን የምትሰራው ስራ ውጤት ነው። ልዩ መሆን ማለት የራስን ጨዋታ መጫወት ማለት ነው። የራሱን ጨዋታ የሚጫወት ደግሞ የራሱ ህግ ይጽፋል፣ የራሱ ሽልማትን ያገኛል። የመጨረሻው የስነ ልቦና ነፃነት ታገኛለህ። ሰዎች ስላንተ ምን ያስባሉ የሚለው ጭንቀት ከልዩነት ጋር ይጠፋል። ነፃ ትወጣለህ። በራስ የምተማመን የራስ መንገድ የመረጠ ሰው በሌሎች አስተያየት አይሰቃይም። ይህ ደግሞ ለሰላምና ለደስታ ትልቁ ቁልፍ ነው። ስለዚህ ተራ ካልሆንክ እነዚህን ጥቅሞች ሁሉ ታገኛለህ። እሺ፣ ታዲያ አንተ ተራ ሰው ነህ ወይስ አይደለህም? እንዴት ማወቅ ትችላለህ? እነሆ ተራ ሰው ካልሆንክ አንድ ጥያቄዎችን አትገራም። ለምን እንደዚህ እናደርጋለን? ይህ የተሻለ መንገድ ሊሆን አይችልም እያልክ ትጠይቃለህ። ሌሎች በዝምታ የሚቀበሉትን ነገር አንተ ግን ትፈትሻለህ። 2. ምቾት ትጠላለህ። አዲስ ነገር መማር
አዲስ ፈተና መውሰድ ትወዳለህ። ለውጥ አያስፈራህም። የትናንትናው መድገም ግን ያሰለችሃል። 3ኛ ስህተቶችን እንደ ትምህርት ታያለህ። ሰዎች ስህተት ሲሰሩ ይሸማቀቃሉ፣ ይደብቃሉ። አንተ ግን ከስህተት ትማራለህ፣ ታሪኮችንም ለሌሎች ታካፍላለህ። 4ኛ የሌሎችን ፈለግ አትከተልም። ማን ምን አለ ሳይሆን ምን ትክክል ነው፣ ምን ያሳድገኛል ብለህ ታስባለህ። ሌሎች የሚያወሩት ነገር ወሬያቸው ሁሉ ሊያሳስብህ አይችልም። የመጨረሻው የራስን መስዋዕትነት ትከፍላለህ። አሁን የመጨረሻ ጥያቄ፣ እነዚህ ምልክቶች በአንተ ውስጥ አሉ። ልዩነቱ ጋር ለመኖር ዝግጁ ነህ ወይ? ካልሆንክስ? ካላቆምክ? ተራ መሆንህ ከቀጠለ የመጨረሻ መዳረሻ ምን ሊሆን ይችላል? 1ኛ የጸጸት ህይወት። በሞትህ አልጋ ላይ ባላደርገው ኑሮ የሚል ሐሳብ እንደ እሳት ያቃጥልሃል። 2ኛ የደከመ ነፍስ። በህይወት ምንም ነገር እንደሌለ ይሰማሃል። ባዶነትና ከንቱነት ይሰማሃል። 3ኛውና የመጨረሻው የተረሳ ታሪክ። ዓለም ከብዙዎች እንዳንዱ ብቻ አስተውሳ ትረሳሃለች። ልዩ አሻራ አትተውልህም። አሁን ምርጫው ያንተ ነው። በተራነት ጥላ ስር ተደብቀህ መኖር ትፈልጋለህ ወይስ ልዩነትህን እንደ ሰንደቅ ዓላማ አንግበህ መውጣት ትፈልጋለህ? ልዩ መሆን ማለት ሰዎችን መጥላት አይደለም። ልዩ መሆን ማለት የሌሎችን አስተያየት አለመስማት አይደለም። ልዩ መሆን ማለት የራስህን ድምፅ ምን እንደሚል ማዳመጥ፣ የራስህን እውነት ማመን፣ የራስህን መንገድ መምረጥ እና እዛ መንገድ ሙሉ ኃላፊነት መውሰድ ማለት ነው። ይህ ቀላል አይደለም፣ ፈታኝ ነው። ብቸኝነት ሊሰማ ይችላል። ነገር ግን በዛ ፈተና ውስጥ ነው ጥንካሬን የምታገኘው። ዛሬ ብቸኝነት ውስጥ ነው እውነተኛ ማንነትን የምታገኘው። በዛ ብቸኝነት ውስጥ ነው እውነተኛ ማንነትን የምታገኘው። ዓለም አንተን ትፈልጋለች። ዓለም አዲስ ነገር ትፈልጋለች። ዓለም የሌላ ሰው ቅጂዎችን ሳይሆን ያንተን ኦሪጂናል ትፈልጋለች። መጨረሻ ላይ ስትደርስ ዓለም ስላንተ የምታስታውሰው አንድ ነገር ብቻ ነው። ይህ ሰው ከሌሎች ሰዎች ጋር አንድ ነው ወይስ ለየት ያለ አሻራ ጥሎ አልፏል? ተራ ሰዎች ታሪክን ያነባሉ፣ ልዩ ሰዎች ግን ታሪክን ይጽፋሉ። አንተ ዛሬ የምታደርገው እያንዳንዱ ልዩ ምርጫ ነገ ለልጅ ልጆችህ የምታወራው የድል ታሪክ መሰረት ነው። ሰው ስለመሰለ ሳይሆን እውነት ስለሆነ ተጓዝ። ሰው ስለወደደ ሳይሆን አምላክ በውስጥ ስላስቀመጠው ብሩህ ሁን። ዛሬ ከመንጋው ተለይተህ ውሳኔ ውጣ። ያኔ ነው ለመጀመሪያ ጊዜ በእውነት በህይወት አለሁ ብለህ የምተነፍሰው። ልዩነት ሸክም ሳይሆን ያንተ ልዕልና ነው። ሄድና ዓለም የምትጠብቀውን ያንን ድንቅ ሰው ሁን።